ሲዳማ ቡና ለሁለት ተጫዋቾች 17 ሚሊዮን ብር ወጪ እንዳደረገ ሰሞኑን የወጡ መረጃዎች አሉ። ከዚህ ከፕሪሚየር ሊጉ ጋር በተገናኘ ማለት ነው። በነገራችን ላይ ያልተረጋገጠ ግን ከውስጥ አዋቂዎች ያገኘናቸው መረጃዎች አሉ። ያልተረጋገጡ ናቸው። አድማጮቻችን ልብ በሉ። ያልተረጋገጡ ግን ውስጥ አዋቂዎች የነገሩን ነገር ይህንን ደግሞ የተረጋገጠ የሚሆን ክለቡ ሲያረጋግጥልን ነው። ለምሳሌ አብነት ደምሴ የወር ደሞዝ 812 ሺህ ብር በኢትዮጵያ እግር ኳስ ማለት ነው። አብነት ደምሴ ከፍተኛው ተከፋይ አብነት ደምሴ ነው። ባይዘወይ 812 ሺህ ብር የወር ደሞዝ። ራምኬል ጀምስ 772 ሺህ ብር የወር ደሞዝ። አቤል ያለው በቅርቡ ከቅዱስ ጊዮርጊስ ለቆ ሲዳማ የገባ ነው። የወር ደሞዙ 760 ሺህ ብር። ሱራፌል ዳኛቸው አሜሪካ የነበረ ነው። አሁን ሲዳማ ቡና ገብቷል። 700 ሺህ ብር የወር ደሞዝ። ሽመልስ በቀለ 689 ሺህ ብር። ጌታነ ከበደ 689 ሺህ ብር የወር ደሞዛቸውን አድማጮቻችን። እነዚህ በቅርቡ የተገለጹ ናቸው። ያልተረጋገጡ ክለቦቹ ያላረጋገጡት ግን ውስጥ አዋቂዎች ለሲዲ ስፖርት የነገሩን የተጫዋቾች ደሞዝ ነው። ወዴት እያመራን ነው እግር ኳሳችን? ለምሳሌ የአቤል ያለውንና የሱራፌል ዳኛቸውን አቤል ያለው 760 ሺህ፣ ሱራፌል ዳኛቸው 700 ሺህ የወር ደሞዛቸውን ለአንድ ዓመት ነው የፈረሙት። ደግሞ ለአንድ ዓመት ነው የፈረሙት። ባይዘው ሁሉ ዋኒር ለአንድ ዓመት ብቻ። አንድ ዓመት ማለት ይህንን ደሞዝ በ12 ስትመጣው ወደ 9 እና 8 ሚሊዮን ይመጣል። የሁለቱ አሁን 17 ሚሊዮን መጣ ማለት ነው። ለአንድ ዓመት ሲዳማ ቡና ለሁለቱ ተጫዋቾች የሚከፍለው። ይሄ ጉዳይ ክለቦቹ ማረጋገጥ አለባቸው። ክለቦቹንም ደውለን እንጠይቃለን ማለት ነው። ግን ለአንድ ክለብ የተበጀተው በጀት ታስታውሳላችሁ 50 ምናምን ሚሊዮን ብር ነው። ከዛ ገደብ ማለፍ የለበትም። ከዛ ካለፈ በፋይናንሻል ፌር ፕሌይ ጠይቃለሁ ብሏል ፌዴሬሽኑ ማለት ነው። እንዴት ነው የኢትዮጵያን የዝውውር ጉዳይ እንዴት ተመለከታችሁት? አንደኛ ለአንድ ዓመት፣ ሁለተኛ ብሩ የአብዛኞቹ ተጫዋቾች እንደሰማችሁት ነው አድማጮቻችን 700 ሺህ ብር ይከፈላቸው። ጥሩ ለተጫወተ ይከፈለው በነገራችን ላይ ማለት ነው። ግን ለየትኛው እግር ኳስ ነው? ለምን ጠብ? ምንድን ነው ምንጫቸው? እነዚህ ክለቦች ከመንግስት የሚያገኙትን ድጎማ መንግስት ነው እየደጎማቸው ያሉት ከቡናና ከጊዮርጊስ ውጭ ማለት ነው። አለበለዚያ ቡናና ጊዮርጊስ የሚደጎሙ መንግስት ይደጉማቸው፣ የአዲስ አበባ ቡድኖች ናቸው፣ የአዲስ አበባ ከተማ አስተዳደር ይደጉማቸው እንደ ሌሎቹ ማለት ነው። እንዴት አየው አሉት? አመሰግናለሁ ግርሜ። አይ ነገር ለማጣራት ወደ ሲዳማ ቡና እግር ኳስ ክለብ ደዋውዬ ነበረ። ባገኘሁት መረጃ መሰረት እንግዲህ የሰውን ፕራይቬሲ አሳልፈን አንሰጥም ነው ያሉት፣ ቃል በቃል ማለት የአቤል ያለውና የሱራፌል ዳኛቸውን ደሞዝ መናገር አንችልም እኛ እነሱ ፈቃደኛ ካልሆኑ በስተቀር ብለዋል። ከዚህ ቀደም የኢትዮጵያ እግር ኳስ ፌዴሬሽን ተጫዋቾች ዝውውር ሲፈጽሙ በፌስቡክ ገጹ ላይ ግርማቸው እንደዚህ ክለብ ገባ ደሞዙ ያስቀምጥ ነበር ላስት ይር። ከዛ ግን ባለኝ መረጃ መሰረት እኔ የኢትዮጵያ ፕሮፌሽናል ተጫዋቾች ማህበር ተጫዋቾች ደሞዛቸው ይፋ ሲደረግ ብዙ ችግር ደረሰባቸው ብሎ አቤቱ አስገባ ለፌዴሬሽኑ። ይሄ በቃ ምን ልበለ ለሬዲዮ በማይመጥን ቃልም ቢሆን ፈለጣ በዛባቸው ቤተሰባቸው እዛ እንዴ 600 ሺህ ብር ነው ደሞዝህ እንዴ ላክ ቴሌብር ላይ ወይ የሆነ አካውንት ልላክ ይልሃል። እና ሃይድ የሆነው በኢትዮጵያ ፕሮፌሽናል ተጫዋቾች ማህበር ምክንያት ነው። ለምን በቃ ቤተሰቦቻችን ሌላ ሰው እያጠቃብን ብር እየተቀበለን አስቸገረ እና የደሞዛችን ይፋ መሆኑ ጣጣው ብዙ ሆነ ተባለ። ሲጀመርም እኛ አንስተነዋል። የአንድ ሰው ደሞዝ የአንድ ሰውን የባንክ አካውንት ካለ ፍርድ ቤት ትእዛዝ በስተቀር ገብተ ማየት እና ይፋ ማድረግ አይችልም የሚል ሐሳብ በአንድ ወገን ቀርቧል። ግን ደግሞ በሌሎች እግር ኳስ በአውሮፓ ደግሞ የሳካ ደሞዝ ይታወቅ የለ ወይ? የራይስስ ይታወቅ የለ ወይ? እነሱስ ቤተሰብ የላቸውም ወይ? እነሱስ ፈላጭ የላቸውም ወይ ብለን እኛ እዚህ ፕሮግራም አንስተናል። ሁለቱንም ቅርንጫፎች ይዘን ማለት ነው። ይፋ ቢደረግም ችግር የለውም የሚል ወገን አለ። እንዴ የውጭዎቹ የተገለጸ አይደል እንዴ? ምን ችግር አለ? ግን የኛ ሀገር አስተሳሰብና ደግሞ የውጭ ሀገር ያለው አስተሳሰብ እስከምን አኳያ ነው የሚለው ነገር እንዳለ ሆኖ እና አሁን ስቱዲዮ ከመግባታችን በፊት በፕሪሚየር ሊጉ ካሉ ክለቦች ውስጥ እንስት ስራ አስኪያጅ ካላቸው ክለቦች ውስጥ ሲዳማ ቡና አንዱ እና ደውዬላት ነበር ለስራ አስኪያጇ እና ያለችኝ አይደራረስም ነው ያለችኝ። 17 ሚሊዮን አይደለም አይደራረስም ጭራሽ። እሺ ንገሪኝ። ደውም አሁን ራሱ በቴክስት እየጻፍኩላት ነበር። ከቻልሽ ይሄን ነገር ክሊር ለማድረግ ለአድማጮች ከ5 እስከ 7 ደቂቃ ብሪፍ አድርጊልን እባክሽ ብዬ ቴክስት አድርጌላታለሁ። ግን እሷ በስልክ መግባቱን አልፈለገችም። ለኔ ነው በቃ ላይ ነገረችኝ።
17 ሚሊዮን አይደለም አይቀራረብም እና ለንገሪኝ ገንዘቡን አልኳት። የሰው ፕራይቬሲ ነው ይሄን መናገር አልችልም ብላለች። ይሄን እውነታው ያለው እና ግን እኛ የደረሱ መረጃዎች ደግሞ አሉ። በቀደም እኮ እኛ ከውስጣቂዎች የወጣ መረጃ ነው። ልክ ነገር እኔ አሁን ወደዛ የሚያቀርብ ነገሮች አሉ። ለምሳሌ አቤል አንድ ክለብ ላይ ስሙ ማልጠቅሰው ክለብ ላይ ከሲዳማ ቡና በፊት የጠራላቸው ክለብ አለ፣ ገንዘብ አለ፣ ጠርቶላቸዋል። ይሄን ገንዘብ ስጡኝ፣ ይሄን ገንዘብ ከሰጣችሁኝ ከእናንተ ጋር እጫወታለሁ እቀጥላለሁ አለ። ጊዮርጊስ ጋር ከጊዮርጊስ ከወጣ በኋላ ሲዳማ ቡና ከመቀላቀሉ በፊት ሌላ ክለብ እና ሌላ ክለብ የጠራው ገንዘብ እና አሁን ሲዳማ ቡና ለአቤል ሰጥቶታል የተባለው ገንዘብ የመቀራረብ ነገር አለው። ቀድሞ የተደራደሩት ገንዘብ አለ ከሌሎች ክለቦች ጋር እምቢ ብለው እነሱን የሄዱበት ዋጋ እኔ አሁን አንድ ክለብ እንዲህ አስቀምጠንለታል፣ ያው ኦፍ ዘ ሪከርድ እኛ ይሄን ሰጥተነዋል፣ ግን አይኔ አልፈልግም ብሎ ወጣ። ይሄን ሰጥተነው ነበር ያለኝ ክለብ አለ፣ ታማኝ የሆነ ክለብ። ሁለተኛ ሱራፌል ዳኛቸው አሜሪካ በቆየባቸው ወራት ተጫውቷል። ይሄንን ማወቅ አለብህ። ግን አሉት እንደው ከዚሁ ጋር አያይዘህ ከተነሳ አይቀር አሁን ትዝ የሚልህ ከሆነ በእኛ ፕሮግራም ላይ የአሜሪካ ጉዞውን ተችተናል አይደል? ዴፊኒትሊ የአሜሪካ ጉዞ ምንም ትርጉም የለሽ ነው፣ ወጪ ነው። ያ ገንዘብ አሜሪካ ለአንድ ሰው የሚወጣው የትራንስፖርት ወጪ፣ ለቪዛ የሚወጣው ወጪ፣ ለአኮሞዴሽን የሚወጣው፣ ለአንድ ተጫዋች የሚወጣው ወጪ በርካታ ሕፃናትን ለማፍራት ፕሮጀክት ያግዝ ነበር። እዛ ላይ ቢውል ይሻል ነበር። ጥቅም የለውም። እኩያችን የአሜሪካ ብሔራዊ ቡድን እንጂ ክለብ አይደለም። ያውም ክለብም አራተኛ ታችኛው ዲቪዚዮን የሚጫወት ቡድን መሆን የለበትም። ያውም እንደዛም ሆኖ ክለቡ ስማቸው የማይታወቅና ቁጥር የሌላቸው ተጫዋቾችና ያጫወተው ንቀት ነው። የኢትዮጵያ ብሔራዊ ቡድንን የምናስከብረው ራሳችንን ስናከብር ነው። እኩያና አቻው የአሜሪካ ብሔራዊ ቡድን እንጂ ክለብ አይደለም ብለን ስንጠይቅ የተመለሰልን መልስ ምንድን ነው? እነከሌ ተመልምለዋል ተባላል። ስም ተነሳ። ሱራፌል ከነአን፣ እነ ሱራፌል፣ እነ ከነአን፣ እነ ቢኒያም ተባለ። የት ነው ያሉት? አንድ ሱራፌል ነበር፣ እሱም አንድ ጨዋታ ሳያደርግ ተመልሶ መጣ። እሺ ሌሎቹ ሴት አለ። አሁን በሁለተኛው ዙር ተናግሯል። እሱ የእግር ኳስ ህይወቴን በጣም ትልቅ ደረጃ ማድረስ የምችለውን እድል ያጣሁት ብሏል። አንድ ተጫዋች ፒክ እድሜው ላይ ደርሶ ብቃቱ ከፍተኛ የሚሆንበት እድሜውን 1 ዓመት ከ7 ወር ከ6 ወር ያለምንም ጨዋታ ማሳለፍ ማለት ምን ማለት አሉት? ምን ይመስለኛል መሰለ አሁን ኢትዮጵያ እግር ኳስ ላይ እኛ ሀቁን ነው፣ ወደኋላ የለም። ለከሌ የሚዳላ እንትን የሚል ነገር የለም። አሁንም ከጀርባ የሚሰጥ የኪስ ገንዘብ አለ ማለት ነው። አሁን በኢትዮጵያ እግር ኳስ ስንት ነው እንትኑ? 57 ሚሊዮን በጀቱ ገደቡ ማለት ነው። ሁለት ተጫዋች 17 ሚሊዮን አካባቢ ኢንቨስቲጌት መደረግ አለበት። 17 ሚሊዮን ለሁለት ተጫዋች ካወጣ ኤኮንገር ሶፊ ለ25 ተጫዋች ስንት እንደምታወጣ ግልጽ ነው። ምግብ የምናምን ስጨምርበት የለም፣ ይሄን ሁሉ ስጨማምርበት በቃ እሱ ነው። ስለዚህ አሁንም ከጀርባ የሚሰጡ ገንዘቦች ሊኖሩ ይችላሉ ነው አሉ አላል ሊኖሩ ይችላሉ። ይሄ ምክንያቱም ኢንቨስቲጌሽን የሚፈልግ ጉዳይ ነው። ሲዳማ ቡና ከዚህ በፊት በእንደዚህ አይነት ነገር ተቀጥቷል። ደግሞ እንደዚህ አይነት ነገር ውስጥ ከገባ ነውር ነው፣ በእንደዚህ አይነት መንገድ ውስጥ ከተገኘ ማለት ነው። ሌሎች አቅም ያላቸው ክለቦች አሉ። ዋንጫ በገንዘብ የሚገዛ ለመግዛት ከፈለጉ ብዙ የሚገዙ አቅም ያላቸው ገንዘብ የሞላቸው ክለቦች አሉ ኢትዮጵያ ውስጥ፣ ምስኪኖች እንዳሉ ሁሉ ማለት ነው። የሚጠይቁ አሉ። ይሄን ያህል እኛ ገንዘብ አለን እንደፈለግ እናውጣ ብሎ የሚጠይቁ አሉ። እነዛን እየገደብክ በጀርባ ሌሎቹ እንዲቀባበሉ የተፈቀደ ጉዳይ ካለ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበርም ጉዳዩን ሲሪየስሊ መመርመር፣ ማየት፣ ማገናዘብ ሊኖርበት ይችላል። ስለዚህ አሉት ያው እንዳልከው ለምሳሌ አሁን አንዱ ኢንቨስቲጌሽን ነው። እኛ ጋዜጠኞች ነን። አንዱ ኢንቨስቲጌት ካደረግንበት ነገር መካከል ወደ እናንተ ክለብ ይሄ ተጫዋች ሊዘዋወር ነበር፣ ስንት ጠየቃችሁ? ይሄን ያህል። እናንተ ምን አላችሁት? ይሄን ያህል አልነው። ይሄን ያህልማ አልቀበልም ብሎ እንሂዷል። አልቀበለንም ባለው ገንዘብ እንኳን ብናሰላው በጣም ብዙ ገንዘብ ነው። ሁለት ስለሆኑ ማለት ነው። አንዱ ክለብ እንግዲህ አንድ ተጫዋች ቢወስድ ምናልባት ሲዳማ አሁን ወይ አቤልን ወይ ሱራፌልን ቢያስፈርም በጀቱ ሊፈቅድለት ይችል ይሆናል፣ ላይችልም ይችላል። ሁለት ትልልቅ ተጫዋቾች ግን በአንድ ዝውውር ስታስፈርም በጣም ከፍተኛ ገንዘብ እንደምታወጣ ግልጽ ነው፣ ኦቤስ ነው። ስለዚህ የእነሱ ስራ ነው። ኢንቨስቲጌት ያድርጉት፣ ይመልከቱት። ሲዳማ ቡናዎችም ደግሞ እንዲህ አይነት ስህተቶችን ይሰራሉ ብዬ አላስብም። ነገም መልሶ ዋጋ ሊያስከፍል ስለሚችል ከዚህ በፊትም ከተነሳው ነገር አንጻር በነገራችን ላይ ዘንድሮ ሻምፒዮን ለሚሆነው ክለብ ከ5 ሚሊዮን ብር በታች ነው የሚያገኘው። ታስታውሳላችሁ ዲኤስቲቪ በነበረበት ሰዓት ትክክል 40 ሚሊዮን ብር ነበር አንደኛ ለወጣው ሻምፒዮን ለሆነው ሲከፈለው የነበረዋል። አሁን በወጣው መረጃ ግን ባገኘናቸው መረጃ ከ5 ሚሊዮን ብር ያነሰ ክለብ ነው
ገንዘቡ የሚያገኝ። ይሄ እኮ ማለት የ150 ሺህ ብሩ ጊዜ ማለት ነው። በዚህ ሰዓት እንደ 150 ሺህ በዚህ ሰዓት ማለት ነው። 5 ሚሊዮን ብር ለማግኘት ለሁለት ተጫዋች ግን 17 ሚሊዮን ብር ትከፍላል። መጨረሻ ላይ ዋንጫ የምታገኘው 5 ሚሊዮን ብር ዋንጫ ስታገኝ አሁን በዘንድሮ ስሌት ማለት ነው። ምክንያቱም ወደ ሀገር በቀል ቴሌቪዥን ጣቢያ ስለዞረ ማለት ነው። ዲኤስቲቪ ያኔ በዶላር ሲከፍል ስለነበር ማለት ነው። ሶ ወዴት ነው እየሄድን ያለ ነው? ክለቦች ለምንድን ነው የኢንካም ወይም ደግሞ የገቢ ምንጫቸውን ለምንድነው ማያስተካክሉት? ለምንድነው የመንግስት ጥገኛ ብቻ የሚሆኑት? ከዚህ ቀደም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ቃል በቃል እጃችን ብንሰበስብ ክለቦች አለቀላችሁ ነው ያሉት። ሁኔታዎች ካላማሩንም ልንሰበስብ እንችላለን ብለዋል። እጃችን ልናነሳ እንችላለን፣ ለክለቦች የምንሰጠውን ብር ልናቆም እንችላለን ብለዋል። ለምንድን ነው ክለቦች የራሳቸው ገቢ ምንጭ የማይኖራቸው? የራስ ገቢ ምንጭ እና አርሰናል እና ማንቸስተር ዩናይትድ እኮ በተጫዋች ማሊያ በመሸጥ ብቻ እኮ ብዙ ገንዘብ ነው የሚያገኙት። ብሩኖ ፈርናንዴዝን ዩናይትድ ሲያመጣ የብሩኖ ፈርናንዴዝ ስም ያለበትን ማሊያ ሸጦ እኮ ብር ያገኛል እኮ። በብሩኖ ፈርናንዴዝ ማስታወቂያ አሰርቶ እኮ ብር ያገኛል እኮ። የትኛው የኢትዮጵያ ፕሪሚየር ሊግ ክለብ ነው ተጫዋቹ ማስታወቂያ ሰርቶ ክለቡ ገንዘብ ያገኘው? የትኛው የኢትዮጵያ ፕሪሚየር ሊግ ክለብ ነው ማሊያ ሽያጭስ ያለው? ድብልቅልቅ ያለ ነው። ከዓለም አቀፍ የስፖርት አካሄድ ጋር የተጣረሰ ነው። እኛ ከሁለቱም እኮ ነው ያልሆነ፣ ወይ ከገንዘባችን አልሆን ወይ ከስፖርቱ ውጤት አልሆን። አሁን ስለዚህ አሁን ገንዘቡን ቀነስ አድርገን እኩል እንዲፎካከሩ መፍቀር ነው። እኔ ባለፈው አንስቻለሁ፣ ተከራከራችሁኝ እንጂ እኔ ኢትዮጵያ ስፖርት ውስጥ መሆን ያለበት ብዬ ማምነው፣ ይሄ ግል እምነቴ ነው ብዬ ማምነው፣ መንግስት ይሰብስብ እጁን፣ ክለቦች ከደጋፊዎቻቸው ከስፖንሰር እና ከመሳሰሉት ገቢያቸውን ያገኙ፣ ከዛ በኋላ ያሸንፍ። ከዛ በኋላ ሪል እግር ኳስ ነው የምትጫወተው። ነገ ገንዘብ ይሰጠኛል ብለህ የምታባክነው ገንዘብ አይኖርም። ነገ ተጫዋች አሸንፌ ደጋፊን ይዤ ቀጥዬ ዋንጫ በልቼ ደጋፊን አስረስቼ ስፖንሰሮች እስባለሁ ብለህ ነው የምትጫወተው እንጂ ነገ የኮብልስቶን ገንዘብ ታጥፎ ወደ እኔ ስለሚመጣልኝ ምን አገባኝ አትልም። ወደ ኪስ የሚገባ ገንዘብ ስላለ አትልም። የሚመጡትም ሰዎች ገንዘብ እንደሌለው ስለሚያውቁ ንጹህ ሰዎች ናቸው የሚመጡት ወደ ስፖርቱ መጠጋት የሚፈልጉት። አሁን እኮ ማጅራት መቼም ይበዛል። ጥሩ ንጹህ ሰዎች ቢኖርም ብዙ ማጅራት መቼ አለ፣ ብዙ ማጅራት መቼ አለ። እንደው መደጋገም እንዳይሆንብን እንጂ ከዚህ በፊትም አንስተነዋል አይደል? በዚህ ከክለብ ጋር በተያዘ በሰሩት ወንጀል እኮ ከስልጣን የተነሱ ሰዎች አሉ። በፍርድ ቤት ኬዛቸው ያሉ ሰዎች ማለት ነው፣ ትልቅ ስልጣን ያላቸው ሰዎች። ስለዚህ ገንዘብ ስላለው ነው። ገንዘቡን ብከለክለው ስፖርቱ ያድጋል። ምን አይገርምኝ፣ ፉክክር ነው የሚሆነው። በቃ ኮምፒቴሽን ነው። ልጆች እንዴት አውጥቼ ያመጣለሁ። ከዛ በኋላ ኮምፒቴሽኑ ከመጣ በኋላ ለምን ሚሊዮን አይከፈላቸው? አቅም ካለን ለምን ከስፖንሰር ከመጣ ለምን ትሪሊዮን አይከፈላቸው? የሰሩበት የላባቸው ምንም ችግር የለው። አሁን ችግር እየሆነ ያለው ከእናት መቀነት ፈተ ከግብር ወስደ ሂደህ ወይ ስፖርቱ አላደገ ወይ ተጫዋቾቹ አላደጉ። ተጫዋቾቹም እኮ ግማሹን እኮ ለነሱ እኮ ነው የሚሰጡት እኮ። 700 ሺህ ሲባል አሁን ብዙ ይመስላል አይደል? 400 ሺህ የሆነው የቦርድ አባል ነው የሚወስደው አንዳንድ ክለቦች ላይ የምናየው። አሁን ሶፊዬ በጣም የሚገርምን ነገር አሉቲ፣ በጣም የሚገርማችሁ ነገር ኢትዮጵያ ውስጥ አሁን አንድ ተጫዋች በትንሽ በቃ ምንም ብር አልተከፈለውም ካልክ ዝቅተኛው 200 ሺህ ብር ወይ 150 ሺህ ብር ወይም 100 ሺህ ብር ነው። ብር አልተከፈለውም ካልክ የወር ደሞዝ ማለት ነው። ይሄ የወር ደሞዝ ነው እያነሳን ያለ ነው። ከዛ ከፍተኛውን ደግሞ ቅድም አንስተናል 812 ሺህ። አብዛኞቹ የኢትዮጵያ እግር ኳስ ተጫዋቾች ደሞዛቸው መሀል ላይ ነው ያለው 500 ሺህ 600 ሺህ 700 ሺህ እና 400 ሺህ በብዛት በአብዛኛው የሚበዛው ማለት ነው። ዝም ብለህ አውርደህ አማካኙን ወስደን 300 ሺህ ለአንድ ተጫዋች ቢወስድ ለ30 ተጫዋቾች አስላው ስንት እንደሚመጣ ማለት ነው 120 ሚሊዮን ብር ገደማ ነው የሚመጣው። በጀቱስ መቼ ነው ወይም ደግሞ ገደቡስ 57? ቀልድ አየው ምን ያህል ፋይናንሻል ፌር ፕሌይ የተጣሰ እንደሆነ በኢትዮጵያ። ያውም የኮቺንግ ስታፉን የሌላውን ክፍያ ትተን የ30 ተጫዋቾችን ብቻ ወስደን ነው ይሄን ያሰላ ነው። ዝም ብለህ ይሄ ደመነፍሳዊ ማቴማቲካል ስሌት አለ አቨሬጅ ወስደን ማለት በ300 ሺህ ብር ወስደን ማለት ቅድም እንዳልኩት የአብዛኞቹ ደሞዝ በኢትዮጵያ ፕሪሚየር ሊግ ላይ ማክሲመም 812 ሺህ አለ፣ 700 ሺህ፣ 600 ሺህ፣ 500 ሺህ፣ 400 ሺህ ኮመን ነው። በቃ የተለመደ አብዛኞቹ እንደዛ ናቸው። ግን የሚገርም ግርምዬ አሁን ለምሳሌ አንደር 20 በፕሪሚየር ሊጉ የሚጫወተው ክለብ የአንደር 20 ክለብ አለው እና የአንደር 20 ተጫዋች ካምፕ አይገባም የክፍለ ሀገር ልጅ ካልሆነ የአዲስ አበባ ክለብ ለምሳሌ እና የአንደር 20 ክለብ ከፍተኛ ተከፋይ ስንት ይመስላል? እንግዲህ ቤቱ እየሄደ እየመጣ የምሳ ቁርስ ያው ይበላል እዛው ጌም ሲኖር 4500 5000 ብር የአንደር 20 ነው
ከፍተኛ ተከፋይ ተብሎ 5,000 ብር 4,500 2,000 ብር አለ። የዋናው ቡድን ስንት ነው እንዳልከው እና ምን ያህል ትራቨል እንዳለው በጣም ይጠቁማል ብዬ አስባለሁ። ሰዓታችን ሄዷል። ከስልጠናው ጋር በተገናኘም ከላይሰንስ ጋር በተገናኘ በቀጣይ ፕሮግራሞች ጋርም ከኢትዮጵያ ብሔራዊ ቡድን ጋር ማስተካከል የካፍ ኮንቬንሽን አዲስ ያመጧት ደግሞ እቺ ቃል አለች። እሱንም ነገር በተመለከተ ደግሞ እስኪ ለአንዱ ሆድ ለአንዱ ጀርባ የሚሆንበትን ነገር እያስተዋል እንገኛለን። ምንጊዜም እኛ ትኩረታችን የሀገር ውስጥ እግር ኳሳችን ስፖርታችን እንዲያርግ ነው እና ዛሬ አብዛኛውን የአየር ሰዓት በሀገር ውስጥ ነው የወሰነው። የሚለወጡ መሰረታዊ ጉዳዮች ሲኖሩ ግድ ነው አዋጁንና የተጫዋቾች ዝውውርን ና ያነሳ ነው ቅሬታ ያስነሳው 17 ሚሊዮን ብር ዝውውር ሁሉም ክለቦች እነዚህን ጉዳዮች አንስተናል። ልከውልናል። ሁሉም 10 ምናምኑም ክለብ ልከዋል። ከራሱ ከሲዳማ ቡና ውጪ ሁሉም ልከዋል ወደኛ። ለዛ ነው ርዕሰ ጉዳዩን ያነሳ ነው። ለዛ ነው ነገ በውጭ ስፖርት እንመጣለን። ንጹህ ከሆኑ ኤኒታይም እናስተየው ደውለናል። ኤኒታይም እናስተናግዳችሁ። ሲዳማ ቡናዎች አላረግንም 17 አላስፈረምም ካሉ ማስረጃ ካላቸው መደወል ይችላሉ። መልስ መስጠት ከፈለጉ ፕሮግራማችን ውሉ አለ ብላኛለች። ውሉ ፌዴሬሽን አለ ብላለች ራሷ ስራ አስኪያጇ። እናመሰግናለን አድማጮቻችን። ነገ በውጭ ሀገር ስፖርታዊ መረጃዎች እንመለሳለን። የአውሮፓ ሻምፒዮንስ ሊግ ምሽት ይጀምራል። ከጥቂት ደቂቃዎች በኋላ የኤፍኤ ካፕ ድርድርም ከተወሰኑ ደቂቃዎች ሰዓታት በኋላ የሚወጣ ይሆናል። እሱንም በኋላ ላይ በሌሎች አማራጮች በማህበራዊ ሚዲያዎቻችን ለቅላችኋለን። መልካም ቀን። እንወዳችኋለን፣ እናከብራችኋለን። ባባይ ቻው።